ጉዳይ መከላከያ ሰራዊትን ሰላምና ጸጥታን የተመለከተ ነው የሚሆነው። ለዚህ ደግሞ የሚሆኑኝን እንግዳ እዚህ ስቱዲዮ በእናንተ ስም ጋብዣለሁ። በእናንተው ስም ከልብ ነው የማመሰግነው። ኮሎኔል ጌትነት አዳነ የሀገር መከላከያ ሚኒስቴር የህዝብ ግንኙነት ኃላፊ ናቸው። እንግዳይ እንኳን ደህና መጡ። አመሰግናለሁ። እንኳን ደህና ቆያችሁ። እሺ እንግዲህ እንደሚታወቀው ባለፉት 5 ዓመታት በተለያየ መልኩ ከዚህ ከሰላም ማስከበር ከጸጥታ ጉዳይ ጋር በተያያዘ መከላከያ ሰራዊት ብዙ ስራ በዝቶበት ነበር ማለት ይቻላል። አሁንም በተመሳሳይ በአማራ ክልል ለአንድ ተልእኮ የገባ መሆኑ ይፋ ተደርጓል፣ ይታወቃል። ምንድነው ተልእኮ የወሰደው? ምንድነው የሚያደርገው እዛ? እሱ እንግዲህ አስቸኳይ ጊዜ አዋጅ አስቸኳይ ጊዜ አዋጅ ሲታወጅ መደበኛ ከሆነው የህግ አሰራር ወጣ ሲልና ክልሉ የፌደራል መንግስት ኃይል እንዲጠቀም ሲያዝ መከላከያ ይሰማራል። በሱ መሰረት ስምሪት ተደርጓል። የነበረውን ስጋትም ባጭር ዝግጅት አዋጁ በታወጀ ባጭር ዝግጅት በ2-3 ቀን ዝግጅት ኦፕሬሽኑም ከተጀመረ በ24 ሰዓት ውስጥ ለውጦች የመጡበትና ትልልቅ ከተሞች ቢያንስ ከዚህ አስቸጋሪ ከነበረበት የህዝብ ስጋት ነፃ ማውጣት የተቻለበት ህዝቡን በተነጻጻሪ ሰላም እያገኘ የሄደበት አሁን ወደ ህዝቡ ውይይት ጭምር ሰራዊታችንም ህዝቡም መስተዳደሩም እየተወያየ ያለበት ሁኔታ አለ እና በዚህ ስምሪት ውጤታማ የሆነ ስራ ተሰርቷል። ውጤታማ ስራ ስለተሰራ ብቻ ግን ዘላቂነት ይኖረዋል ተብሎ አይታሰብም። ዘላቂ የሚያደርገው ህብረተሰቡ፣ አካባቢው መስተዳደር፣ እዛ ያለ የጸጥታ አካል መከላከያ ኦፕሬሽኖችን ሲሰራ እግር ለእግር ተከትሎ የራሱን ስራ የሚሰራ ኃይል ያስፈልገናል ማለት ነው። እንደሱ ነው መሆን ያለበት። ትግራይም እነዚህ ነገሮች ሲታጡ ነው መልሶ የማገርሸት ነገር ተፈጥሮ የነበረ ካስታወስክ እና አሁን ሰራዊቱ ውጤታማ የሆነ ስራዎችን እየሰራ ነው ያለ። እነዚህ ታጥቀው ተደራጅተው ሐሳባቸውን ጥያቄያቸውን በሐሳብ ሳይሆን በጉልበት ለማስመለስ የተነሱ ኃይሎችን እርምጃ ይወስዳል ሰራዊት እየወሰደም ነው ያለ። ስለዚህ አሁን ውጤቱ ጥሩ ነው። ይሄ ነገር እንዳያገረሽ መልሶ ችግር እንዳይሆን ህዝቡ አሁን እየተወያየ ባለበት ነገር መቀጠል መቻል አለበት። ሰራዊቱ ግን አጠናክሮ ይህን ስራ ይሰራል ማለት ነው። እሺ አንዳንድ ጊዜ እየተደበላለቀ ወይም ግልጽ ስላልሆነ አማራ ክልል ላይ ግጭት ማርገብ ነው እየተከናወነ ያለው? ጦርነት ነው እየተካሄደ ያለው? አሁን ይሄ እንግዲህ አተናተኑ ነው የሚለያየው። ግጭት ምንድነው? አመጽ ምንድነው? ውጊያ ምንድነው? ጦርነት ምንድነው? ጦርነት አጠቃላይ የፖለቲካም የዲፕሎማሲም ውጊያዎችም አጠቃሎ የሚይዝ ሰፊ አውድ ያለው ነገር ነው። ውጊያ የምንለው ቢያንስ ያቻ የሁለትዮሽ ወይም ሰርድ ፓርቲ የምንለው የሶስትም ሊሆን ይችላል ኃይሎች የሚያደርጉት ያለማቋረጥ ውጊያዎች አሉ። የሚመጣጠን ኃይል መሆን መቻል አለበት ማለት ነው። ግጭት ግን በቃ ልትጋጭ ትችላለህ። አንተም ሐላቅም ሆነ ምናምን በየትኛውም ጊዜ አመጾች ሊነሱ ግጭቶች ሊነሱ ይችላሉ። አማራ ክልል እየተከናወነ ያለው እሱ ነው። ግጭት የምንለው ምን ነው? በግጭት መልክ ነው የሚቀመጠው። ለምሳሌ እስቲ መገለጫው አሁን ለምሳሌ መገለጫው ምንድነው መሰለ? ከሆነ በረሃ ተነስቶ መጥቶ ተቆጣጣር ነው ምናምን ሲባል ሰምተህ ከሆነ ማለት ነው እከሌን ከተማ ያዝ ነው ምናምን እዛው ቀበሌ 1 ተነስቶ ቀበሌ 2 ያለን ነገር ከዛው ሰፈር ተነስተ ሰፈርክን አምፀ ስለያስክ ብቻ በውጊያ መከላከያን ወይ አሸንፈው ወይ ያለውን ኃይል ደምስሰህ እንደተቆጣጣር ካድርገህ አክት ማድረግ የለብህም። እንደሱ አይነት ነገር አይደለም። የሚመጣጠን ነገርም የለም። ይሄ የሚመጣጠንም ኃይል የለም። መከላከያን በዛ ደረጃ ቻሌንጅ የሚያደርግ የለም። በተለይ አስቸኳይ ጊዜ አዋጁ ከታወጀ በፊት ከዛ በፊት የነበረ አነስተኛ ቋጠሮች ጉዳት አልደረሰም በመከላከያ ሰራዊታችን አይደለም። በግጭቱ ወደ በኋላ እንመጣበታለን። ግን አሁንም እዚህው ላይ ለምሳሌ ህገ መንግስታዊ ከሆኑ ጉዳዮችም በሎጂክም እንመልከተው። ለምሳሌ እርሶ ግጭት ነው ይሉኛል፣ ግን መከላከያ ነው የገባው ዞሮ በአስቸኳይ ጊዜ አዋጅም። ነገር ግን ህገ መንግስታዊ በሆነ ኢሹ ብንነሳ ግጭት የሚሊሻ ስራና የፖሊስ ስራ ነው። መከላከያ ምን ያደርጋል? አንድ ስለዚህ ጦርነት ነው ወደሚል አቅጣጫ። ሁለተኛ እርሶ እንዳሉት የህዝብ ውይይት አሁን እየተደረገ ነው በተገኘ ውጤት ኢኔሴንስ ጉዳዩ
የጥቂት ሽፍቶችና እርሶ የሚሏቸው ታጣቂዎች ሳይሆን የህዝብ መሆኑን ያመላክታል። ምክንያቱም ከህዝብ ጋር መወያየትን ምን አመጣው ከታጣቂዎቹ ጋር እንጂ ከህዝብ ጋር እስከተወያያችሁ ድረስ የህዝብም እጅ አለበት ህዝቡም ነው አጠቃላይ የተቆጣ ወደሚል የሚወስደን። ሁለተኛ ለአንድ የመንደር ሽፍታ የአስቸኳይ ጊዜ አዋጅን የሚያህል ድረስ መሄድን ምን አመጣው? አስቸኳይ ጊዜ አዋጅ ሲታወጅ እዚህ በጣም ውክቢያ ውስጥ ስትሆኑ አጠቃላይ እንዲህ ማህበራዊ ሚዲያውን ምናምን ስናይ ያ ሁሉ መቼም ጥቂቶች የሚያሰራጩት ሊሆን እንደማይችል ስለሚገመት እንደገና ደግሞ ቀደም ሲል ያው ጥያቄያቸውን በጉልበት ለማስፈጸም የሚል ነገር አንስተውልኝ ተልእኮ ወስዳችኋል ምናምን ነገር ግን እርሶ ማለት ተመጣጣኝ ኃይልም አይደለም የሚል ነገር ስላነሱልኝ እና ተመጣጣኝ ኃይል ካልሆነ ምንድነው ጠቅላላ ነገሩን በ24 ሰዓት በአንድ ሳምንት ውስጥ ጨርሳችሁ ሰው ወደ ስራው የማይገባው እስከዛሬ ድረስ እነዚህን የጥቂት ታጣቂ ኃይሎች ከሆነ ጥቂት ታጣቂዎችን በአንድ ጊዜ ማንበርከክ የሚችል መከላከያ ሰራዊት የለንም ወይ? ካልሆነ ግን ወይም እነሱን ማንበርከክ የሚችል ሰራዊት የለንም ወይም ከጥቂቶች በላይ ነው ነገሩ ወደሚያስብል አቅጣጫ ስለሚወስድ ግጭት የሚለው ድምዳሜ ያስኬዳል ወይ? አሁን እንግዲህ ምንድነው እንደ እያተናተኑ ነው። በፕሮፓጋንዳው መስክ ካየም ሰፋ አድርገን ልናየው እንችላለን። ምንድነው በፕሮፓጋንዳ ሰለባ የሚሆን የህብረተሰብ ክፍል የለም። እነዚህ ታጣቂዎች በህብረተሰብ ውስጥ ሰግስገው አይገቡም ማለት አይደለም። ሲጀመር አሸባሪም እነዚህ የታጠቁ ኃይልም ሌባም ራሱ የሚደበቀው በህዝብ ውስጥ ነው። ለዚህ ማስፈጸሚያ ይሆን ዘንድ የተለያዩ ጅምብሮች ይነዛል። ቀጥታ በሆነም ህዝቡን በማደናገርም በሚዲያዎቻቸውም የተለያዩ ውጅምብሮች ይነዛሉ ማለት ነው። ስለዚህ ስራው በእኛ እሳቤ በአጭር ጊዜ ውስጥ የተጠናቀቀ ነው። አጭርን ንጽጽር ስለሆነ ማለት ነው። ከነበረው ስጋት ኔቨር ተጠናቋል አይደለም። ከነበረው ስጋት መቅረፍ የተቻለበት ሁኔታ ቀላል ነገር አይደለም። የነበረው ነገር ምንም አይነት እንቅስቃሴ እንዳይደረግ መንገዶች ተዘጋግተው ህብረተሰቡ የመንግስት ተቋማት ተዘግተው የግል ተቋማት ተዘግቶ አውሮፕላን በረራ ያቆመበት በጣም በርካታ ጥፋቶች የጠፉበት ሁኔታ ነው ያለው። አሁን ወደ ውይይት አንጻራዊ የሆነ ሰላም ተገኝቷል ማለት ነው። በአጭር ጊዜ ውስጥ የምንለው እሱን ይሄ ኃይል ህዝብ ነው የተደበቀው። ይሄ ኃይል ከህዝብ አውጥተህ ለመምታት መከላከያ ይችላል፣ ምንም ጥያቄ የለውም። ግን ደግሞ እነዚህ በስርዓት ህዝቡን አሳምነህ በሰላም ከገባ በሰላም ካልገባ እንዴት ለይቼ መተዋለሁ የሚል ደግሞ የራሱ ጥበብ ያስፈልገዋል ማለት ነው። እሱን ለማድረግ መከላከያ አቅም አለው፣ ያደርገዋል። የጊዜ ጉዳይ ነው እንጂ ከማድረግ ወደ ኋላ አይልም ማለት ነው። ስለዚህ ውጤቱ የሚታይ የሚነበብ ውጤት ነው። ይሄንን ተከታትለ መኮትኮት ማሳደግ ወደ ዘላቂ ሰላም ማምጣት ደግሞ ከመከላከያ ውጭ ያለ ኃይል የሚሰራው ነው ማለት ነው። የአስቸኳይ ጊዜ አዋጅ የታወጀበት ምክንያት ይሄ በዋነኛነት የመንግስት ጉዳይ ነው። አስቸኳይ ጊዜ አዋጅን የሚያወጣው አካል ጉዳይ ነው። የመከላከያ ጉዳይ ከተቀመጠልን ህግ አንደኛው የሀገር ሉዓላዊነትን ከማስከበር በተጨማሪ በአስቸኳይ ጊዜ አዋጅ ሲታዘዝ ይፈጽማል። ታዘናል፣ እንፈጽማለን። ፍጻሜያችንም በጣም ውጤታማ የሆነ ስራ እኮ ነገሩን የምለው መታዘዛችሁ ልክ ነው። በህዝብ የተመረጠን መንግስት ማገልገላችሁ ተገቢነት ያለውና ተጠየቃዊ ነው። ያም ሆኖ ግን እርሶ በሚሉት ደረጃ ሳይሆን መንግስት አስቸኳይ ጊዜ አዋጅ አውጥቶ ይህን ስምሪት ሲሰጣችሁ እናንተ እንደምትሉት ተልእኮ ለቀላል ስራ አይደለም ወይም እንደምታሳንሱት የግጭትና የጥቂት ታጣቂዎች ጉዳይ ነው ብሎ መደምደም ይቻላል ወይ? ነገሮቹ የሚያሳዩት ሚዲያው የሚያሳየው አሁን እኔና እርሶን የሚመለከተንም ማህበረሰብ እኮ ሊታዘበን ይችላል። ምክንያቱም ግጭት ነው ወይ አሁን በየምን ምን ሰማው ስልኩ ዛሬ የኢንፎርሜሽን ቴክኖሎጂ ዘመን ነውና ሁኔታዎቹ ግጭትን የሚያሳዩ ናቸው ወይ? ከዚያ ከፍ ያለ ነገር አይደለም ወይ? አንደኛ ቀደም እንዳልኩት ነው፣ ግጭት ቢሆን በአንድ ጊዜ ታረጉት ነበር። ሁለተኛውንም ቀደም ምንድነው የሚሉኝ ህዝብ ውስጥ የተደበቀ አካል። በነገራችን ላይ እኔ እርሶ ቤት ልደበቅ ስመጣ የእርሶ ፈቃድ ያስፈልገኛል። ስለዚህ ይሄ የታጠቀው ኃይል ሊደበቅ ሲሄድ የደበቀው አካል አለው። ያ አካል ደግሞ ሲደብቀው የዚህ የታጠቀ ኃይል አጀንዳ የኔም አጀንዳ ነው ብሎ ነው የሚል ይሄ አመክንዮ ነው። ስለዚህ እንደሱ ማሰብ እና እውነታውን ተነጋግሮ ወደ መፍትሄው መምጣት ነው። አሁን ምንድነው እኔ የምመልሰው ከፖለቲካ ከማህበራዊ ጉዳይ
ወይም ደግሞ ኖርማሊ ዲፕሎማሲ ምናምን አይደለም። ወታደራዊ ጉዳይ ግጭት ምንድነው? አመጽ ምንድነው? ውጊያ ምንድነው? ጦርነት ምንድነው? እሱ ነው። አሁን ፖለቲከኛው ሲያስበው እንዴት ያስበው ይሆን? እኔ ስለሱ መጨነቅ የለብኝም ማለት ነው። አሁን እኛ ውጊያ የምንለው በተመጣጣኝ ኃይል የሚደረግ እንቅስቃሴ ነው። ተመጣጣኝ ራሱ ንጽጽር አለው። አሁን ለምሳሌ ሽምቅ የሚባለው ነገር በመጀመሪያ ሸማቂ ኃይል አለ አይደል? በደፈጣ ውጊያ ያከናውናል። ከዛ ያቻነት ስሜት ይኖረዋል። ከዛ ኦቨርላፕ አድርጎ ደግሞ ኃይሉን ወደ አሸናፊነት ወደ አጥቂነት ይመለሳል። እነዚህም የራሳቸው ደረጃዎች አሉ። እኔም መልሰው ምንድነው አሁን ባለው ሁኔታ መንገድ መዝጋቱን ከምን ጋር ልታያይዘው ትችላለህ? ከውጊያ ከአመጽ ጋራ ነው የሚያዘው አይደለ? ይሄ ኃይል በሚዲያ በመታለል በተለያየ ነገር ህብረተሰቡን በማታለል እነዚህ አይነቱ ጅምብር በመንዛት የሚያደርገው እንቅስቃሴ አለ። ምንም ጥያቄ የለው። መከላከያ ናቸው ነው ውጊያ ከመዋጋት ጦርነት አጠቃላይ ነገር ከማድረግ ጋራ ግን እንደሱ አይደለም ያለው። ግን አንዳንድ ጊዜ እናንተ ደግሞ በህዝብ የተመረጠን መንግስት አገልጋይ እንደመሆናችሁ መጠን በህዝብ የተመረጠ መንግስት ደግሞ ለሚቀርብለት ተደጋጋሚና ሰላማዊ ጥያቄዎች መልስ እየሰጠ ባልሄደ ቁጥር ልክ ሰው ገንፍሎ ወጥቶ ጥያቄውን ሲያነሳ በዚህ መልክ በሰላም ጠይቅ አትጠይቅ ሰጣ ገባ ውስጥ መግባት ሰራዊቱን ዋጋ ያስከፍለውም ወይ? ሁለተኛ የታጠቀ ኃይል አሁንም ግልጽ ያልሆነልንና በተለያየ መልኩ እኔም ተምታቶብኛል። አማራ ሆኖ ያልታጠቀ አለ ወይ? ለምሳሌ አንዳንዶች ሲያነሱ አማራ መሳሪያ ባህሉ ነው ወይም መታጠቅ ማለት ሽጉጥን ምን መሳሪያን ያካትታል የሚለው መለየት አለበት። ሁለተኛ ባለፈው በትግራዩ ጦርነት ጊዜ ሁሉም አመራር ተነስቶ በሚዲያ በግላጭ ሲለው የነበረ ነው። መሳሪያውን ነጥቀህ የግል አድርገው ባርከን ሰተንሃል የሚል አቅጣጫ ተይዞ ሲሰራ ነበረ። ስለዚህ እንግዲህ ባርካችሁ የሰጣችሁትንም ወይም እናንተ የምታገለግሉት መንግስት ባርኮ የሰጠውን መሳሪያ ይዟል። እንዴት ለይታችሁ ነው አሁን የታጠቀ ያልታጠቀ የሚለውን እንትን የምትሉት? ጥሩ ጥያቄ ነው። እኛ ምንድነው የታጠቀን ስንል በኃይል ፍላጎቱን ሊያሳካ የሚችል አርሶ አደር ታጠቀና በኃይል መጥቶ መንግስትን ተቆጣጣሪ እንደዚህ አድርጌ ገለብጣለሁ አይደለም። አርብቶ አደሩ ታጥቋል፣ ምንም ጥያቄ የለውም። ከብቶቹን ንብረቱን የሚጠብቅበት አንዳንዱም እንዳልከው ባህል ራሱ አጠያይቂ ነገር ነው። አማራ ባህሉ ነው ምናምን የሚለው ነገር ራሱ ይሄ ነው አንደኛው መስተካከል ያለበት ነገር። የሳው እንደ ጌጥ እንደ ክብር ያየዋል፣ ምን ይለዋል፣ ምንም ጥያቄ የለውም። ሌላውም ህብረተሰብ አፋሩን ብትሄድ ምንም ብትሄድ እንደሱ ነገር አለ፣ ታጥቆ የሚንቀሳቀስ ኃይል አለ። ግን እኛ እንደ ወታደር መቼ ነው ክላሽን የተፈበረከው? መቼ ነው ይሄ ሁሉ የጦር መሳሪያ የመጣው? ባህል ነው እየተባለ አንዳንዴ ባህላዊ ጨዋታችን ነው ባህል ነው እንደዚህ የሚለው ነገር ራሱ መታረምና መስተካከል ያለበት ነገር ነው። ስለዚህ የታጠቀ ኃይል ስንል ታጥቆ መንግስትን በኃይል ለመገልበጥ የሚደረግ እንቅስቃሴ መንግስት ፌደራል መንግስት ሊሆን ይችላል፣ የክልል መንግስት ሊሆን ይችላል። ህዝቡ የመረጠው መንግስት በኃይል በንግግር እኮ ማስወገድ ምን ማለት በምርጫ እንዲማድረግ ምናምን ይቻላል። በኃይል በጉልበት ታጥቆ ተደራጅቶ ፍላጎቱን ለማሳካት የሚመጣውን ኃይል ነው እንደሱ እያልን ያለ ነው። ስለዚህ እኔ እንደ መከላከያ ያለን እምነት ይሄ ኃይል በምንም ህገ መንግስቱ አንድ አማራጭ ነው እየሰጠ ያለው፣ በምርጫ ነው ስልጣን መያዝ የሚችለው ነው። አሁን ይሄ ህገ መንግስታችን የምትጠይቀው ጥያቄ ካለ ብዬ 4 ሰነዶች ይዣለሁ እዚህ ጋር ህገ መንግስት፣ አዋጃችን፣ የሰራዊት የግንባታ ስትራቴጂ እና መተዳደሪያ ደንባችን ይዣለሁ። በጣም ከነዚህ ውስጥ እያጣቀስን ሁሉ ልንነጋገር እንችላለን። መንግስትም በተመለከተ የስለ መንግስት ይታዘዛል። አንዳንዴ ምንድነው መሰለ ሰራዊት ለማን ነው ታዲያ የሚታዘዘው? ይሄ ሃይማኖት ተቋም አይደለም። ህገ መንግስታዊ ነው። ህገ መንግስታዊ ነው። ህገ መንግስታዊ መሆኑ ብቻ አይደለም ከሞራል ከሳቢ አንፃር ምንየው የትኛው ሀገር ነው የየትኛው ሀገር ሰራዊት ነው በመንግስት የማይታዘዝ? አብነት የሚጠቀሳል ወይ እንድንማር ማለት ነው። እንድንማር የሚጠቅስልናል ወይ? ከመንግስት ውጭ የሚታዘዝ ፕሮፌሽናል ሰራዊት አለ ወይ? ይሄ ራሱ መመለስ መቻል አለበት። ለመንግስት መታዘዛችን እንደ ተላላኪ እንደ ቀጥረኛ እንደ ምናምን የሚያሳይህ ነው ወይ? እሱ አይደለም። እሱማ ከሆነ ለአገሬ ለተልኮዬ ለኢትዮጵያ መታዘዜ እንደ ተላላኪነት ከተቆጠረ የስ ጥሩ ነው። ላካለው ውጭም ሀገር ውስጥም የትም ይላካል ሰራዊት ማለት ነው። ለህገ መንግስቱ ለህዝቧ ልዕልና ለኢትዮጵያ ሲል ማለት ነው። መላላክ ትክክለኛ ትርጉሙ ከሆነ ግን እየተሰፈረልህ በውጭ በታሪካዊ ጥላቶቻችን እየተሰፈረልህ መሰራ ከሆነ ኮሎኔል አሁን ይሄኛውን አንዳንድ ጊዜ ሰራዊቱን ከህዝብ ለመነጠል
የሀገር ሉዓላዊነት የሁላችንም የህልውና ጠባቂ የሆነውን አካል ለማጠልሸትና ከህዝብ ለማራቅ የሚደረግ የጠላት ሙከራዎችን ትተን ግን በቀናነት የሚያስቡ ሰዎችም እንዳሉ ግምት ውስጥ እስቲ ከተን ነው። እኔ አሁን በቀናነት የሚያስቡ ሰዎች የሚጠይቁት ጥያቄ ስለሆነ አንዳንድ ጊዜ እኛም ግራ እስኪገባን ድረስ አሁን ምን መሰሉት ህገ መንግስታዊ ነው እናንተ መንግስትን ማገልገላችሁ። ያም ሆኖ ግን በተለይ እንደኛ አይነት ደሃ ሀገሮች በተግባርም በተለያዩ አደረጃጀቶች ላይ ስለምንመለከት ህገ መንግስቱ መንግስትና ፓርቲ የተለያዩ መሆናቸውን ይተነትናል በብዙ መልኩ። ነገር ግን በተጨባጭ ደግሞ መሬት ላይ ፓርቲና መንግስት ድንበራቸው ጠፍቶ ተቀላቅለው የመንግስት አመራሮች እኮ የመንግስት መድረክ ላይ ቆመው የፓርቲያቸው ልሳን ሆነው ሲያወሩ በምንሰማበት ሀገር ፓርቲ ማለት የፓርቲ ዲሲፕሊን ማለት መንግስት ማለት የመንግስት ዲሲፕሊን ማለት ምን ማለት እንደሆነ ገና ተረድቶ ማስረዳቱ ቀርቶ ያልተረዳ አመራር ባለበትና ዘራፍ የሚል አመራር በሞላበት ሀገር እናንተም አንዳንድ ጊዜ ከካድሬ መድረኮች መቆጠብ በእናንተ ስም ደግሞ የመንግስት አመራር ነን ብለው የሚወጡ አካላት ስለ መከላከያ ሰራዊት ሊያብራራ መድረክ ላይ ወጥቶ የፓርቲ ወሬ የሚያወራ የመንግስት አመራር አለ እርሶም ስለሚያውቁት። ለዚህ እኮ ነው የሚቀላቅሏችሁ። ይህንንስ እንደ መንግስት አገልጋይ ሆናችሁ ተነጋግራችሁ አታጥሩም ወይ? ስለዚህ በቅንነት ለሚያነሱት አካላት መልስ ይስጧቸው። ጥሩ ነው። አሁን ምንድነው ቅድም እንዳልኩት ፖለቲካዊ ነገር፣ አስተዳደራዊ ነገር፣ ማህበራዊ ነገር ጉዳይ መፈጸም ያለበት ከሚመለከተው አካል ነው። እኛ ምንም ጥያቄ ኑር ምንም የትኛውም ጥያቄ ኑር በኃይል አትንጡ ነው የኛ ዋነኛው መሰረት። በአገር ውስጥም ሆነ ከሀገር ውጪ ልንሰጥ የምንችለው ሚሽን የሀገርን ሉዓላዊነት ዳር ድንበር የህዝብን ክብር ማስጠበቅ ነው የሰራዊቱ ዋነኛ ነገር። አሁን ስላልከኝ ነገር እንንጣ። እዚህ ህገ መንግስት ላይ ይሄ እንግዲህ በጣም ጥሩ ነገር ስላለ ነው። እዚህ ህገ መንግስት ላይ የሚያነሳልን አንቀጽ 51ን እንይ። በጣም ግልጽ አድርጎ ነው የሚያስቀምጠው። ባይዘወይ የፌዴራል መንግስት ስልጣንና ተግባር ይላል። አንደኛዋ የተቀመጠችው ህገ መንግስቱን ይጠብቃል ይከላከላል አይደለ? ከዛ ደግሞ የሀገርና የህዝብ የመከላከያና ደህንነት እንዲሁም የፌዴራል መንግስት የፖሊስ ኃይል ያደራጃል፣ ማደራጀት ብቻ ሳይሆን ይመራል ይላል። ይሄ ደግሞ 6 ላይ የተቀመጠ ነው። ስለዚህ በመንግስት እንታዘዛለን። ከዚህ እነሳና እንዳልከው ደግሞ ጠቅላይ ሚኒስትሩ ምን ይላቸዋል? እኔ ጠቅላይ ሚኒስትር ስለነበሩ አይደለም ይሄ ህገ መንግስት ይወጣው 74 ላይ አንቀጽ 74 ላይ የሚያስቀምጠው አለ። አንድ ላይ የሚያስቀምጠው ርዕሰ መስተዳደር ናቸው። ከዛ ደግሞ እንደገና የሚኒስትሮች ምክር ቤት ሰብሳቢ ናቸው። የጦር ኃይሎች ጠቅላይ አዛዥ ናቸው ይላል። እይ እንግዲህ አሁንም አሳያለሁ። አዋጃችን ደግሞ እኔ ያልኩት ያለው እውነት ነው። ልመጣ ነው ወደሱ እመጣለሁ። አዋጃችን የሚያስቀምጠው ደግሞ አንድ ነገር ልነግር ብዬ ነው አስተሳሰሪ። የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር ይላል። ይሄኛውን ምን ህጋዊ መሰረት አለው ከዚህ ህገ መንግስት ጋራ እናነጻጽር። ምክንያቱም ሰፋ አድርገን ማብራራት ስላለብን ነው። በአንቀጽ 55 ለተወካዮች ምክር ቤት ለህዝብ ተወካዮች ምክር ቤት የሰጠው ስልጣን ህግ ያወጣል ነው የመከላከያንም ጨምሮ። በሱ ስልጣኑ መሰረት የተወካዮች ምክር ቤት ይሄንን አዋጅ አወጣልን። የመከላከያን አዋጅ ከመከላከያ አዋጅ ውስጥ የጦር ኃይሎች ጠቅላይ ኤታማዦር ሹም ስልጣንና ተግባር 6 ነጥቦች አሉት። አንደኛው ምን ይላል? 5ኛውን ላንብብልህ። በነጋሪት ጋዜጣ ምንም ስለሚታወቅ ማለት ነው። የጦር ኃይሎች ጠቅላይ አዛዥ መመሪያና ውሳኔ መሰረት በማድረግ ሰራዊቱን ያዛል፣ ያዋጋል ይላል። የጦር ኃይሎችን ጠቅላይ አዛዥ የጠቅላይ ሚኒስትሩን መመሪያ ማዕከል አድርጎ ጦር ያዘጋጃል፣ ያዛል ይላል። ማንም ኤታማዦር ሹሙን ማለት ልብ በል። ስለዚህ ስልጣን የተሰጠው የጠቅላይ ሚኒስትሩን ማለት አሁንም ሰውን ብቻት እንዳንገታ የጦር ኃይሎች ጠቅላይ አዛዥ የጦር ኃይሎች ጠቅላይ አዛዥን ትእዛዝ ሰምቶ ኤታማዦር ሹሙ ያስፈጽማል። አሁን ቆይ እንዲመጡልኝ የሚፈልገው በትክክል መለሱልኝ። አሁን እዚህ ሀገር አሁን ያሰብን ያለነው እርሶ ሲመልሱትን ሲሰጡኝ ይሄ ለማጠልሸት የሚሄደውን እንቶ እውነት ነው። እሱን ክሊር ለማድረግ ይሄን አንደኛ ይሄ ክሊር ያልሆነለት ማህበረሰብ አለ። ሁለተኛ ጠቅላይ ሚኒስትሩን ጠቅላይ አዛዡን ኤታማዦር ሹሙን እንተዋቸው። ዝም ብለን ወረዳ ክፍለ ከተማ እኛ የዕለት ተዕለት የምንገለገል ሰዎች
የፓርቲና የመንግስት ድንበር የጠፋበት ግቢ እናያለን። ለምሳሌ አሁን አንድ ክፍለ ከተማ እርሶ ሲሄዱ ፓርቲውም መንግስትም ተቀላቅለው ነው የምናገኛቸው። ስለዚህ ከዚህ ተነስቶ ሰው ይሄንን ህገ መንግስታዊ ስልጣን አቢዩዝ እየተደረገ ነው ብሎ አስቦ ይሄን ለሚላችሁ አካል እንዳልሆነም ይሁን እንደሆነ ይንገሩት ነው እንጂ ህገ መንግስታዊነቱ ላይ ምንም ጥያቄ የለም። በዚህ መሰረት ሰራዊታችን ግዳጁን ይፈጽማል። የግዳጅ አፈጻጸም መመሪያው እንደገና ደግሞ የሚያዘም ምንድነው? ለምሳሌ እዚህ ያስኩል ልንገር፣ እዚህ ግዳጅ ስንፈጽም ጠቅላላ ኢታማጆር ሹሙ ያዘዘው ለአንድ ወታደር ይደርሰዋል። ግዳጅ ስትፈጽም እንዲህ አድርግ መመሪያን ትዕዛዝን በዚህ በተሰጠው አዋጅ መሰረት ማለት ነው በእያንዳንዱ ኬስ ይገኛል። ግዳጁን ሲፈጽም ከሰራዊት አንግል አንጻር አይቶ ይፈጽማል ማለት ነው። ለአካል ጉዳተኞች፣ ለሴቶች፣ ለህፃናት ምን ጥበቃ ማድረግ እንዳለበት ከዚህ በቀጥታ ከላይ የታዘዘው እስከታች ድረስ እንዲደርሰው ይደረጋል። በእያንዳንዱ አሁን አማራ ክልል ለምሳሌ ግዳጅ ሲፈጽም፣ ትግራይ በነበረ ጊዜ፣ ምዕራብ ኦሮሚያ ግዳጅ በሚፈጽምበት ጊዜ፣ የውስጥ ችግሮች በሚያጋጥሙ ጊዜ አሁን እንግዲህ ፖለቲከኛው ያቀላቅለዋል ከሆነ ፖለቲከኛውን ነው መጠየቅ ያለበት ሰው ማለት ነው። እሱንማ በፖለቲካዊ ነገር ፍቱት። ሰራዊት እዚህ ውስጥ ምን አገባው? ለምሳሌ አንዳንድ ወገኖች ህገ መንግስቱ ይሻሻል ሊሉ ይችላሉ። አንዳንዶቹ አይሻሽ ምን አገባው መከላከያ። ስትፈልጉ አሻሽሉት፣ እስኪሻሻል እንጠብቃለን። እኛ ጸጥታን ነው የምናስከብር። አይሻሻልም ካላችሁም የእናንተ ጉዳይ ነው። አገሬ እስክትሻሻል አልጠብቅሽም አልላት። አገራችን እስክትሻሻል እንጠብቃታለን፣ ስትሻሻል እንጠብቃታለን። መጪው ጄኔሬሽን ህገ መንግስቱም አሁን ባለበት እንጠብቀዋለን፣ ሲሻሻል እንጠብቀዋለን። ስለዚህ መሆን ያለበት ነገር ምንድነው? የቄሳርን ለቄሳር እንዲባል የአስተዳደሩን ለአስተዳደር፣ የፖለቲከኛውን ለፖለቲከኛ፣ የወታደሩን ለወታደር መስጠት ነው። ፖለቲከኛው በሚያበላሸው ውጊያ የሚነሳበት ግጭት የሚነሳበት እኮ አንድ ቁጣ ሲኖር ነው። የህብረተሰብ አንድ የሆነ ችግር ሲኖር ነው። ምንም ጥያቄ የለውም እኮ እሱ ችግር የሚመለስበት አግባብ ግን በኃይል አይደለም። ለምሳሌ ስላመመህ ብቻ ያልሆነ መድኃኒት አትወስድም። መድኃኒቱን ያውም የሚያዘው ዶክተር ያልተማረ ልምድ የሌለው በቅርብህ ያልሆነ አይቶህ ያልመረመረ ሰው ሲሰጥ ደግሞ አደጋው ከባድ ነው። ስለዚህ ጥያቄዎች ሲኖሩ የህዝብ ጥያቄዎች አግባብነት ባላቸው ነገር መፈታት መቻል አለበት። የሚስተካከል ህግ ካለ፣ የሚስተካከል አፈጻጸም ካለ ህብረተሰቡ ወዘው ነው ታግሎ ምሁራኖች አሉት። ህብረተሰቡ የተለያየ የማህበረሰብ ክፍል አለ፣ ወዘው ማጥራት መቻል አለበት። እሱ መንገድ ግልጽና ሰላማዊ መንገድ ነው። ሰላምን በማደፍረስ በኃይል ግን መከላከያ ጋር ግጭት ይፈጠራል።